ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮች የሚቀርቡበት ቻናላችን ላይ ትገኛላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። ሌሎቻችሁ ደግሞ ላይክ፣ ሼር በማድረግ እንደዚሁ አብሮነታችሁን አሳዩን። ዛሬም ከዩናይትድ ጋር የተያያዙ በጣም በርካታ ጉዳዮችን እናነሳለን። የዓለም ዋንጫ ተጀምሯል። በተለያዩ ብሔራዊ ቡድኖች የማንቸስተር ዩናይትድ ኮከቦች ብሔራዊ ቡድኖቻቸውን ይወክላሉ። ትናንትናም የትኛው የዩናይትድ ኮከብ በብሔራዊ ቡድን ጎልቶ ይወጣል በሚለው ላይ ሀሳብ አስተያየቶቻችሁን በርካቶቻችሁ አንስታችኋል። ስለተሳተፋችሁ እጅግ አድርገን እናመሰግናለን። ሌሎቻችሁም በምናነሳቸው ጉዳዮችና መረጃዎች ላይ ሀሳቦቻችሁን በኮሜንት በመስጠት እንድትሳተፉ እንጠይቃለን። ዛሬም በርካታ ጉዳዮች ሰምቷል። ከዩናይትድ ጋር በተያዘ የያዝናቸውን ጉዳዮች ለማስታወቅ ያህል ከማቲያስ ፈርናንዴዝ ጋር በተያዘ የዩናይትድ ዘጋቢዎች የሰጡት ማስጠንቀቂያ እያነጋገረ ነው የሚገኘው። ከዛ ውጭ ማንቸስተር ዩናይትድና ብሬንትዌት በድጋሚ ስማቸው በስፋት የተገናኘ ይገኛል። የቀድሞ የዩናይትድ ኮከብ አንቶኒዮ ቫሌንሲያ ወደ ዩናይትድ መመለስ እንደሚፈልግ አንስቷል። በየትኛው ሚና የሚለውን እናነሳለን። ከዛ ውጭ ማይክል ኦውንም ከራሽፎርድና እንደዚሁም ከክለቡ ወቅታዊ ጉዳዮች ጋር በተያዘ ሀሳቡን መስጠቱን ቀጥሏል። ከዩናይትድ ጋር የተሰሙ ሌሎች አዳዲስ የዝውውር ጉዳዮች አሉ። እነዚህን ሁሉ በቆይታችሁ ትሰማላችሁ። ታዲያ ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። በቀጥታ ወደ ስፖርታዊ መረጃዎቻችን አለፍን። የማንቸስተር ዩናይትድ የዘጋቢዎች ቡድን ክለቡ በያዝነው የክረምት የዝውውር መስኮት የዌስትሃሙን አማካይ ማቲያስ ፈርናንዴዝ ለማስፈረም የሚያደርገው ጥረት ላይ ከፍተኛ ጥንቃቄ ካላደረገ ትልቅ የዝውውር ስህተት ሊሰራ እንደሚችል ገልጸዋል። የክረምት የዝውውር መስኮት በይፋ ለመከፈት ጥቂት ቀናት ቢቀሩትም ዩናይትዶች የአማካይ ክፍላቸውን ለማጠናከር ቀደም ብሎ እንደሚታወቀው ከሴሪያው ከአትላንታ ኤደርሰንን በ38 ሚሊዮን ፓውንድ ማስፈረማቸው ይታወሳል። ይሁን እንጂ አዲሱ ቋሚ ዋና አሰልጣኝ ማይክል ካሪክ በሜዳው መሃል ላይ ተጨማሪ አማራጮችን መገንባት በመፈለጉ ክለቡ ወደ ሌላ ዝውውር ማምራቱ የማይቀር ነው። የክለቡ ቁጥር አንድ ኢላማ የነበረው የኖቲንጋም ፎረስቱ የ23 ዓመቱ ኤሊዮት አንደርሰንን ለመልቀቅ የጠየቀው ዋጋ ከፍተኛ በመሆኑ ማንቸስተር ዩናይትድ በጨረታ ፉክክር ውስጥ ላለመግባት ወስኗል። ተቀናቃኛቸው ማንቸስተር ሲቲ እንደሚታወቀው ለአንደርሰን ያቀረቡት የ105 ሚሊዮን ፓውንድ ሂሳብ በፎረስቱ ባለቤት ኢቫንጄሎስ ማሪናኪስ ውድቅ የተደረገ ሲሆን ዩናይትድ ይህንን ያህል ገንዘብ ለመክፈል ፍላጎት የለውም። ይህን ተከትሎም የኦልድ ትራፎርዱ ክለብ ፊቱን ወደ ዌስትሃሙ የ21 ዓመት ፖርቹጋላዊ አማካይ ማቲያስ ፈርናንዴዝ አዙሯል። ነገር ግን ለዚህ ተጫዋችን ቢሆን የለንደኑ ክለብ ዌስትሃም 80 ሚሊዮን ፓውንድ የሚጠጋ ግዙፍ የዋጋ ታግ ለጥፎበታል። እንደሚታወቀው የጊቭ ሚ ስፖርት ማርኬት ማርነስ ፖድካስት ከፍተኛ የስፖርት ዘጋቢ የሆኑት ቤን ጃኮብስ እንደገለጹት ዌስትሃም ተጫዋቹን ከሳውዛምተን በ38 ሚሊዮን ፓውንድ ከተጨማሪ ክፍያዎች ጋር 42 ሚሊዮን ፓውንድ ሲያስፈርም የወሰነውን ዋጋ አሁን ላይ በጥፍ ለማግኘት አቅዷል። ዌስትሃም ከፕሪሚየር ሊጉ መውረዱ ወይንም ከሊጉ መሰናበቱ የተጫዋቹን ዋጋ ያረክሷል ተብሎ ቢጠበቅም ክለቡ ግን 80 ሚሊዮን ወይንም እስከ 85 ሚሊዮን ፓውንድ አቋሙ እስካሁን ድረስ እንዳልቀጠለ ነው እየተነገረ የሚገኘው። ከማንቸስተር ዩናይትድ ዘጋቢዎች በተጨማሪ ቤን ጃኮብስ ገበያው በአሁኑ ወቅት እጅግ አብጧል። በርነማውዝ ለአሌክስ ስኮት 80 ሚሊዮን ፓውንድ ይፈልጋል። ቼልሲ ለኢንዞ ፈርናንዴዝ 120 ሚሊዮን ፓውንድ ይጠይቃል። ስለዚህ ዌስትሃም እነዚህን ስምምነቶች እንደማጣቀሻ በመውሰድ ዋጋቸውን እንደማይቀንሱ እያሳዩ ነው ብለዋል። ማንቸስተር ዩናይትድ ከተጫዋቹ ወገን ጋር ንግግር የጀመረ ቢሆንም የዌስትሃም ፍላጎት እንዲቀንስ እስከ ዝውውር መስኮቱ መጨረሻ ቀናት ድረስ ለመታገስና ለመደራደር አስበዋል። ይህ የዩናይትድ አካሄድ ግን እጅግ አደገኛ መሆኑን የዩናይትድ ዘጋቢዎች እየገለጹ ይገኛሉ። ምክንያቱም እንደ ፒኤስጂ ያሉ የገንዘብ አቅም ያላቸው ክለቦች ወደ ውድድር ከገቡ የዌስትሃምን የጨረታ ፍላጎት በማናር ዩናይትድን ሊቀሙት ይችላሉ። በሌላ በኩል ዩናይትድ ተጫዋቹን ዘግይቶ በገበያው ማጠናቀቂያ ላይ የሚያገኘው ከሆነ ተጫዋቹ ከአሰልጣኝ ማይክል ካሪክ ጋር ታክቲክና ፍልስፍና ጋር ለመላመድ ጊዜ ስለሚወስድበት ክለቡ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ተመላክቷል። ስለዚህ ማንቸስተር ዩናይትድ ማቲያስ ፈርናንዴዝን በተመለከተ አፋጣኝ ውሳኔ መወሰን አለበት። እስከ ዝውውሩ መጨረሻ ድረስ መጠበቅ የለበትም። ማስፈረም ካለበት አሁን ማስፈረም አለበት፣ አለዚያም መተውን ያለበት እንጂ እስከ ዝውውር መጨረሻ ከጠበቀ ሌሎች ክለቦች ሊወስዱ ይችላሉ። ከዛ በተጨማሪ ተጫዋቹ ከክለቡ ጋር የሚላመድበት ጊዜም ያንሳል በሚል እያነሱ ነው የሚገኙት። ከዛ ውጭ ማንቸስተር ዩናይትድ የጃራ ብራዝዌትን የዝውውር ጥያቄ በድጋሚ ማንሳቱ እየተነገረ ነው የሚገኘው። ዩናይትድ ለረጅም ጊዜ ሲፈልጉት የነበረውን የኤቨርተኑን ተከላካይ ጃራ ብሬዝዌትን በድጋሚ ለማስፈረም እያሰቡ መሆኑ ተሰምቷል። ሜል ስፖርት ይዞት በወጣው መረጃ ዩናይትድ የ23 ዓመቱን የኤቨርተን ተከላካይ ወደ ስብስቡ ለመቀላቀል
ለመቀላቀል ፍላጎት ማሳየቱን ተከትሎ ባየር ሙኒክና ማንቸስተር ሲቲም ተጫዋቹን በፈላጊዎቻቸው ዝርዝር ውስጥ አካተውታል። የኦልድ ትራፎርድ ዩናይትድ እንደ አውሮፓውያን አቆጣጠር በ2024 ብሬንትዌትን ለማስፈረም ሙከራ አድርጎ እንደነበር በወቅቱም ይታወቃል። በወቅቱም እንዳልተሳካ አይዘነጋም። ታዲያ ዩናይትድ መጀመሪያ ያቀረበው የ35 ሚሊዮን ፓውንድ ሂሳብ በኤቨርተን በኩል ውድቅ መደረጉ የሚታወቅ ነው። በመቀጠልም የተሻሻለ የ45 ሚሊዮን ፓውንድ ጥያቄ ቢያቀርቡም ጥያቄው በድጋሚ ውድቅ በመደረጉ ዩናይትድ ፍላጎቱን ለማቋረጥ በወቅቱ ተገዶ ነበር። የተጫዋቹ የዝውውር መስኮት የክለቡ የበላይ አካል የሆነው ኢኒዮስ ፊቱን ወደ ሌላ አማራጭ በማዞር በወቅቱ ሌኒ ዮሮን በ52 ሚሊዮን እና ማቲያስ ዴሊትን በ38 ሚሊዮን በድምሩ በ90 ሚሊዮን ፓውንድ በማውጣት ማስፈረሙ ይታወሳል። እነዚህ ሁለት ተከላካዮች ከሃሪ ማጌርና ሊዛንድሮ ማርቲኔዝ ጀርባ ለአማራጭነት መገኘታቸው እንዲሁም ወጣቱ አይደን ሄቨን ወደ ዋናው ቡድን ማደጉ ክለቡ በተከላካይ ክፍሉ ላይ መተማመን እንዲያደርበትና ትኩረቱን ወደ ሌሎች የሜዳ ክፍሎች ላይ እንዲያደርግ አድርጎት ነበር። ነገር ግን ማንቸስተር ዩናይትድ ለቀጣዩ ውድድር ዘመን ወደ አውሮፓ ቻምፒየንስ ሊግ መመለሱን ተከትሎ የቡድኑ ስብስብ ይበልጥ ለማጠናከር አዲስ ተከላካይ ለማስፈረም እንዲያስቡ አድርጓቸዋል። ብሬዝዌት አሁንም በክለቡ ስካውቶች የተጫዋቹ አቅም በጣም ጥሩ እንደሆነ ይገመታል እና በዩናይትድ መልማዮች ከፍተኛ ተወዳጅነት ያለው ተጫዋች ነው። በነገራችን ላይ ኤቨርተን በአንድ ወቅት ለእንግሊዝ ብሔራዊ ቡድን የተጫወተው ብሬዝዌትን በቀላሉ የመልቀቅ ፍላጎት የለውም። በዚህ ምክንያት ፈላጊዎችን ለማራቅ የተጫዋቹ ዋጋ ወደ 70 ሚሊዮን ፓውንድ አሳድገውታል የሚሉ መረጃዎች እየወጡ ነው የሚገኙት። የዩናይትድ አዲስ የዝውውር ጥያቄ ማቅረብ አለማቅረብ የሚወሰነው በክረምቱ የዝውውር መስኮት ከክለቡ በሚሸጡ ተጫዋቾች ላይ መሆኑን እየተነገረ ነው። በነገራችን ላይ ምክንያቱም በአሁኑ ወቅት ባለው በጀት ክለቡ በተለየ መልኩ ለአማካይ ክፍል ማጠናከሪያ ነው ቅድሚያ ሰጥቶ እየሰራ የሚገኘው። እንደዚህ አይነት የተከላካይ ክፍል ተጫዋቾችን ለማምጣት በቅድሚያ ከዩናይትድ አንዳንድ ተጫዋቾች መውጣት እንዳለባቸው እየተሰማ ነው የሚገኘው። ከሰር ጂም ራትክሊፍ ጋር ያለውን ጉዳይ እንደዚሁ የምናነሳ ነው የሚሆነው። ነገር ግን በቅድሚያ የአንቶኒዮ ቫሌንሲያን ጉዳይ እናንሳ። አንቶኒዮ ቫሌንሲያ ወደ ማንቸስተር ዩናይትድ ተመልሶ ከማይክል ካሪክ ጋር ለመስራት ፍላጎት እንዳለው አንስቷል። የቀድሞው የማንቸስተር ዩናይትድ የቀይ መስመር ተከላካይና አጥቂን በመሆን ሲጫወት የምናውቀው አንቶኒዮ ቫሌንሲያ ወደ ኦልድ ትራፎርድ ተመልሶ ከቀድሞ የቡድን አጋሩ ማይክል ካሪክ ጋር የመስራት ፍላጎት እንዳለው በግልጽ ተናግሯል። ያው በቀይ መስመር ፉልባክ ነው የሚጫወተው በዋናነት እንደምናውቀው አንቶኒዮ ቫሌንሲያ። ነገር ግን ወደፊት እየሄደ ግቦችንም ያስቆጥራል። ከዚህ ጋር ተያይዞ ነው በአጥቂነትም አንዳንድ ጊዜ የመሰለፍ አማራጭ በአሰልጣኙ ሲሰለፍ እንደነበረ ያነሳሁት። ከ2009 እስከ 2019 ባሉት 10 ዓመታት በኦልድ ትራፎርድ ቤት ስኬታማ ጊዜን ያሳለፈው ኢኳዶራዊ ኮከብ ለዩናይትድ ሲባል ማንኛውንም ነገር ትቶ ለመምጣት ዝግጁ መሆኑን ገልጿል። በ2021 ፕሮፌሽናል እግር ኳስ ህይወቱ እንደ አውሮፓውያን አቆጣጠር ወደ 500 የሚጠጉ ጨዋታዎችን ካደረገ በኋላ ጫማውን የሰቀለው ቫሌንሲያ በአሁኑ ወቅት በዓለም ዋንጫው ላይ ከታዋቂ የስፖርት ተንታኞች ጋር በመሆን በኤንቢሲ ስፖርት ግሩፕ ስር ለሚገኘው የስፓኒሽ ቋንቋ ስርጭት ቴሌሞንዶ ዲፖርቲስ በስፖርት ተንታኝነት በመስራት ላይ ይገኛል። በተንታኝነቱ ደስተኛ ቢሆንም አንድ የማይቀበለው ጥሪ ግን የለም። እሱም በዩናይትድ ቤት ለ9 ዓመታት አብሮት ከተጫወተው ማይክል ካሪክ ጋር በድጋሚ መገናኘት ነው። ማይክል ካሪክ ባለፈው ወር በጊዜ አሰልጣኝነት ክለቡን ወደ ቻምፒየንስ ሊግ ካሳለፈና በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቅቅ ካደረገ በኋላ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ መሾሙ የሚታወቅ ነው እና ጥሪ ካቀረቡልኝ ዩናይትዶች እየሮጥኩኝ እመጣለሁ ብሏል ቫሌንሲያ ለሃይፐር በሰጠው አስተያየት ስለ ካሪክ ስኬት ሲናገር የመልካም ምኞትና የስኬት መልእክት ልኬለታለሁ። ካሪክ በጣም የማከብረውና የምወደው ሰው ነው። በአሰልጣኝነት ህይወቱ ስኬትን ተመኝቼለታለሁ። ነገሮችም መልካም እየሆኑለት ይመስለኛል። ውጤቶች እየመጡለት በመሆኑና ለሌላ የውድድር ዘመንም በአሰልጣኝነት ወንበር ላይ በመቀጠሉ ትልቅ ደስታ ይሰማኛል። ወደ ማንቸስተር ተመልሶ ከካሪክ ጋር ስለመስራት ለቀረበለት ጥያቄ የ40 ዓመቱ ቫሌንሲያ ሲመልስ አዎ በእርግጠኝነት እመለሳለሁ። ማንቸስተር ዩናይትድ ብዙ ነገር የሰጠኝ ታላቅ ክለብ ነው። ቤተሰቦቼም እዚያ በጣም ደስተኞች ነበሩ። ለዩናይትድ በማንኛውም የስራ መደብ ላይ ቢሆን በክለቡ ካለኝ ፍቅር የተነሳ እሰራለሁ። በጣም የምወደው ክለብ ነው። በአሁኑ ወቅት ክለቡ እያደረገ ያለው ነገር ሁሉ ጥሩ እየሄደ ይመስለኛል። ነገር ግን ከነሱ ጥሪ ቢደርሰኝ ጥለውት ጭዬ የሮጥኩኝ እመጣለሁ ሲል ስለ ማንቸስተር ዩናይትድ ጥሪ አስተያየቱን ሰጥቷል። ስለዚህ ከአንቶኒዮ ቫሌንሲያ አጠቃላይ አስተያየት የምንረዳው አሁንም ይህ የቀድሞ ዩናይትዳዊ ኮከብ ወደ ኦልድ ትራፎርድ ተመልሶ የመስራት ጉጉቱንና ፍላጎቱን ነው የምንመለከተው። ቫሌንሲያ እንደሚታወቀው በዩናይትድ በጣም ስኬታማ ከነበሩ ተጫዋቾች መካከል ይጠቀሳል። በኦልድ ትራፎርድ እውን የሚሆን ከሆነ የእሱ ምኞት በክለቡ ደጋፊዎች ዘንድ ትልቅ ድጋፍ እንደሚያገኝ አያጠራጥርም። የቀድሞ የቀይ ሰይጣኖቹ አምበል በዩናይትድ መለያ አጠቃላይ 339 ጨዋታዎችን አድርጓል። 25 ጎሎችን አስቆጥሯል።
ሁለት የፕሪሚየር ሊግ ዋንጫዎችንና የተለያዩ ሀገር ውስጥና የኤፍኤ ካፕ ውድድሮችንና አንድ የዩሮፓ ሊግ ዋንጫን እንደዚሁ ማንሳቱ ይታወቃል። አንቶኒዮ ቫሌንሲያ ስኬታማ ቆይታን አድርጓልና ወደ ኦልድ ትራፎርድ ቢመለስ በዩናይትድ ደጋፊዎችም በጣም ዌልካም እና እንኳን ደህና መጣ እየተባለ አቀባበል የሚደረግለት ተጫዋች ነው። ከዛ ውጭ ስለ ዩናይትዱ ባለድርሻ ሰር ጂም ራትክሊፍ የተሰሙ መረጃዎችን እናንሳ። እንደሚታወቀው ሰር ጂም ራትክሊፍ የዩናይትድ ባለድርሻ ናቸው። በዝውውር ጉዳዮችና አጠቃላይ በክለቡ አፈጻጸም እንቅስቃሴ ከፍተኛ ተጽዕኖ ያላቸው ግለሰብ ናቸው። እንደሚታወቀው ታዲያ ከእሳቸው ጋር የተያዘውን መረጃ እናንሳ። የማንቸስተር ዩናይትድ ተባባሪ ባለቤትን ሰር ጂም ራትክሊፍ የፈረንሳዩን ኒስ ክለብ ለመሸጥ ተስፋ አድርገው የነበረ ቢሆንም ድርድሩ በጥሩ ሁኔታ ላይ ያለ በመጨረሻ ሰዓት ላይ ሙሉ በሙሉ መፍረሱ ታውቋል። ሰር ጂም ራትክሊፍ የኒስ ክለብ አብላጫ ድርሻ ባለቤት እንደሆኑ የሚታወቅ ነው። ይህንን ይዞታቸውን ለማቆምና ክለቡን ለመሸጥ ጥረት እያደረጉ ነበር። ክለቡን ለመግዛት አንድ የአሜሪካ ባለቤቶች ወይም ባለሀብቶች ከፍተኛ ፍላጎት አሳይቶ የነበረ ሲሆን ኒስ በፈረንሳይ ሊግ የመጨረሻ ቀን ላይ ከወራጅ ቀጠና መትረፉ ይታወሳል። ራትክሊፍ እና ድርጅታቸው ኢኒዮስ ሽያጩን ለማጠናቀቅ እስከ ሰኔ 15 ድረስ እስከ ጁን 15 ጠንካራ የጊዜ ገደብ አስቀምጦ የነበረ ቢሆንም የፈረንሳዩ ኒስ ማቲን ጋዜጣ እንደዘገበው ስምምነቱ አሁን ላይ ሙሉ በሙሉ መክነዋል። ፈላጊዎቹ ባለሀብቶች የኒስን የልምምድ ማዕከል እስከ መጎብኘት ደርሶ የነበረ ቢሆንም በመጨረሻው ሰዓት ለክለቡ የሚፈለገውን የፋይናንስ ዋስትናና የስፖርታዊ መረጋጋት ማረጋገጫ ማቅረብ ሳይችሉ ቀርቷል። ራትክሊፍ ክለቡን በኢኒዮስ በኩል በ2019 የገዙ ሲሆን በ2023 ማጠናቀቂያ ላይ በማንቸስተር ዩናይትድ ላይ ኢንቨስት ካደረጉ ወዲህ ግን ከኒስ ራሳቸውን እያራቁ መጥተዋል። በነገራችን ላይ ይህ የፔትሮኬሚካል ባለሀብት ባለፈው ዓመት ከታይምስ ጋዜጣ ጋር ባደረገው ቃለ ምልልስ በክለቡ ያለውን የእግር ኳስ ደረጃ እንደማይወዱት በግልጽ ተናግሮ ነበር፣ በኒስ ያለውን። በዚህ ምክንያት የክለቡ ደጋፊዎች በክለቡ አቅጣጫ ላይ ያላቸው ቅሬታ እየጨመረ መጥቷል። ራትክሊፍ ሽያጩን ለማቀላጠፍ የክለቡን መሸጫ ዋጋ በእጅጉ ቀንሶ የነበረ ቢሆንም አሁን ባለው ሁኔታ ግን ኒስ በኢኒዮስ ቁጥጥር ስር የመቆየቱ ነገር አይቀር ይመስላል። በሜዳ ላይም ቢሆን ክለቡ ወደ ሁለተኛ ዲቪዥን ከመውረድ ለጥቂት ከተረፈበት አስከፊ የውድድር ዘመን በኋላ ለውጦች መደረግ አለባቸው። የቀድሞው የሌስተርና ሳውዝሃምፕተን አሰልጣኝ ክላውድ ፒወል ባለፈው የውድድር ዘመን በጊዜያዊነት ክለቡን መርተው የነበረ ቢሆንም በቋሚነት የመቀጠራቸው ነገር አጠራጣሪ ነው። ሌኪፕ እንደዘገበው ከሆነ ኒስ ሊያም ሮዜንን ወደ ፈረንሳይ እግር ኳስ ለመመለስ ግንኙነት አድርጎ ነበር። ሮዜኔ በስትራስቡርግ ክለብ በነበረው ስኬታማ ቆይታ ስሙን ካስጠራ በኋላ በ2026 መጀመሪያ ላይ ቼልሲን ተቀላቀለ ቢሆንም በስታንፎርድ ብሪጅ የቆየው ለ4 ወራት ብቻ በመሆኑ አሁን ላይ ከእግር ኳስ ሙሉ በሙሉ እረፍት መውሰድ ይፈልጋል። ለራትክሊፍ ታዲያ ይሄ እሱን ወደ ኒስ እንዲያመጡ ሊያደርጋቸው ይችላል የተባለ ነው የሚገኘው። ነገር ግን ራትክሊፍ በኒስ ያላቸውን ጉዳይ ሙሉ በሙሉ ትተው ክለቡን ሸጠው ወደ ዩናይትድ ኢንቨስት ማድረግ ነው የሚፈልጉት። ሙሉ በሙሉ ሀብታቸውን ወደ ማንቸስተር ዩናይትድ በማዞር በተለይ ትልልቅ የሚባሉ ዝውውሮችን መሸጥ ይፈልጋሉ። ነገር ግን አሁን ባለው ሁኔታ ኒስን ለመሸጥ ያደረጉት እንቅስቃሴ ሳይሳካላቸው እንዳልቀረ በርካታ የፈረንሳይ መገናኛ ብዙሃን እየተናገሩ ይገኛሉ። ሌሎችም በርካታ የዝውውር ጉዳዮች የተነሱ ነው የሚገኙት። ማንቸስተር ዩናይትድ የኒውካስልን ኮከብ ለማስፈረም አሁን ስምምነት ላይ ደርሷል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። አዲስ አጥቂ ለማምጣትም ኢኒዮስ ቅድመ ሁኔታ አስቀምጧል የሚል ዘገባም ወጥቷል። የተለያዩ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት የኒውካስል ዩናይትድን ኮከብ ሉዊስ ሃልን ለማስፈረም ከፍተኛ ግምት ተሰጥቶታል። ከዛ በተጨማሪ ክለቡ አዲስ አጥቂ ወደ ስብስቡ ለመቀላቀል እንቅስቃሴ እያደረገ ነው። በዚህ የክረምት የዝውውር መስኮት መጀመሪያ ላይ ዩናይትድ ትኩረታቸውን አማካይ ክፍላቸውን እንደገና መገንባት ላይ አድርጎ የቆዩ ሲሆን ማቲያስ ፈርናንዴስ ከዛ በተጨማሪ ከኤደርሰን ሲልቫ በመቀጠል የክለቡ ሁለተኛ ፈራሚ እንደሚሆን ይጠበቃል። ነገር ግን ዩናይትድ በሌሎች ቦታዎች ላይም ተጫዋቾችን ለማስፈረም እየተንቀሳቀሰ ነው። አንድ የቅርብ ጊዜ ዘገባ እንደሚያሳየው ከሆነ ክለቡ ከፈርናንዴስ ዝውውር በኋላ 5 ተጨማሪ አዳዲስ ተጫዋቾችን ሊያስፈርም ይችላል ይላል። አንደኛው ማንቸስተር ዩናይትድ በተለያዩ ውድድሮች ላይ እየተሳተፈ በሚገኝበት በዚህ ወቅት በቀጣይ ውድድር ዓመት ማለት ነው ተጫዋቹ በተደጋጋሚ ለጉዳት ስለሚጋለጥ ሉክሾ ሙሉ ውድድር ዘመን በአስተማማኝ ሁኔታ ማጠናቀቅ ስለማይችል ሉክሾን በተመለከተ ነው ዘገባው ይህንን የሚለው። ለአሰልጣኝ ማይክል ካሪክ የሉክሾ ተቀናቃይ የሚሆን አዲስ የግራ ተከላካይ ማስፈረም ዋነኛ አማራጭ ሆኗል። በዚህ ክፍል የኒውካስሉ ድንቅ ተጫዋች ሉዊስ ሃል ለዩናይትድ ተመራጭ ፈራሚ ሊሆን ቢችልም በዚህ ሳምንት የወጣ አንድ ዘገባ ግን እሱና ሌሎች 2 ተጫዋቾች በዚህ ክረምት ዩናይትድን የመቀላቀላቸው ነገር ጠባብ ነው ሲል ገልጾ ነበር ይላል ዘገባው። ሆኖም ግን የማንቸስተር ዩናይትድ ዘጋቢው ታይሮን ማርሻል ከሃል ስምምነት ጋር መፍጠር እንደሚቻል ያምናል። በአንጻሩ ጆሹዋ ዚርክዚ ክለቡን የሚለቅ ከሆነ ዩናይትድ ለአዲስ አጥቂ የሚያደርጉትን ጥረትም ያጠናክራሉ ይላል ለማንቸስተር ኢቭኒንግ ኒውስ የሚጽፈው ታይሮን ማርሻል። በአሁኑ ሰዓት ትኩረቱ ከግራ መስመር
መስመር አጥቂ ይልቅ በግራ ተከላካይ ላይ ነው። ዩናይትድ ሌዊስ ሃልን ይወዱታል፣ ስምምነትም ሊደረግ ይችላል። ዋናውና ተመራጩ ዓላማ ለሾው የረጅም ጊዜ ተተኪ መፈለግ ነው። ፓትሪክ ዶርጉ በአሁኑ ጊዜ ይበልጥ እንደ መስመር አጥቂ እየታየ በመሆኑ የግራ መስመር አጥቂ የመምጣቱ ነገር አጠራጣሪ አይሆንም ሲል የማንቸስተር ኢቭኒንግ ኒውስ ዘጋቢው አስረድቷል። ማርሻል አክሎም በሞርጋን ሮጀርስ እና ኢሊማን ዲያዬ ፍላጎት ቢኖርም ዝውውሩ በፋይናንስ ረገድ የሚሰራ መሆን እንዳለበትና በአሁኑ ሰዓት ለክለቡ ቅድሚያ የሚሰጠው ጉዳይ እንዳልሆነ ገልጿል። ስለ ሳንድሮ ቶናሊ ዝውውርም ሲያስረዳ ዩናይትድ ከአንደርሰን ዝውውር ራሱን አግልሏል። ከቶናሊ ጋር የነበሩ ወሬዎችም ቀዝቅዟል። ጣሊያናዊ አማካይ በአሁኑ ጊዜ በክለቡ አጀንዳ ውስጥ ከፍተኛ ቦታ አለው ብዬ አላስብም። ቶናሊን በተመለከተ ኒውካስሎች ለአንቶኒ ጎርደን 69 ሚሊዮን ፓውንድ ስላገኙ ተጫዋች የመሸጥ ግዴታ የለባቸውም። ዩናይትድ ከቶናሊ ይልቅ ለግራ ተከላካይ ማቲያስሃል እሱ ላይ ግፊት ማድረግን ይመርጣል ይላል ዘጋቢው። ሁለቱንም ተጫዋቾች በአንድ ላይ የማግኘት እድላቸውም አለ፣ ግን እድሉ በጣም የጠበበ ነው ሲል ሀሳቡን አክሏል። ከአዲስ አጥቂ ዝውውር ጋር በተያያዘም ከባርሴሎና የሚለቀው ሮበርት ሌቫንዶስኪ እንደ አንድ አማራጭ በዩናይትድ በኩል ቢነሳም የ37 ዓመቱ አጥቂ በአሁኑ ጊዜ የአሜሪካው ሜጀር ሊግ ሶከር ክለብ ቺካጎ ፋየርን ለመቀላቀል የተቃረበ ይመስላል። ማርሻል የሌቫንዶስኪ ወደ ማንቸስተር የመምጣት ወሬ ለምን ኦን ሊሆን እንዳልቻለ እንዲህ በማለት አብራርቷል። ይህ ዝውውር ይፈጸማል ብዬ ማሰብ አልችልም። ዩናይትድ ለቤንጃሚን ሼሽኮ ልምድ ያለው ተለዋጭ አጥቂ ይፈልጋል፣ ነገር ግን ከሌቫንዶስኪ ያነሰ ዝና ያለው ተጫዋች ነው የሚፈልጉት። ሌቫንዶስኪ አሁንም ከፍተኛ ደሞዝ የሚጠይቅና ከስሎቫኪያ አጥቂ ሼሽኮ ቀድሞ ለመሰለፍ የሚጠብቅ ትልቅ ስም ነው። እርሱ ድንቅ ተጫዋች ነው። ባለፈው የውድድር ዘመንም ያስመዘገበው ታሪክ ጥሩ ነበር፣ ነገር ግን በ37 ዓመቱ ከዩናይትድ መዋቅር ወይንም ከማይክል ካሪክ ከሚፈለገው የጨዋታ ስልት ጋር ሊጣጣም የሚችልበት መንገድ ያለ አይመስለኝም ሲል ከሮበርት ሌቫንዶስኪ ዝውውሮች ጋር ተያይዞ ሀሳቡን አክሏል። ከዛ በተጨማሪ የምናነሳው የማርከስ ራሽፎርድና የማይክል ኦወንን ጉዳይ ነው። የቀድሞ የሊቨርፑልና ማንቸስተር ዩናይትድ ኮከብ ማይክል ኦወን እንደገለጸው ማርከስ ራሽፎርድ ከባርሴሎና ጋር ያለው ዝውውር መቋጫ ባያገኝም በኦልድ ትራፎርድ ሌላ የህይወት መስመር ሊዘረጋለት እንደሚችል እምነት አለኝ ብሏል። የላሊጋው ግዙፍ ክለብ ባርሴሎና ለኒውካስሉ አንቶኒ ጎርደን እስከ 60 ሚሊዮን ፓውንድ በላይ ቢያወጣም የእንግሊዙን አጥቂ ማርከስ ራሽፎርድን ወደ ስፖቲፋይ ካምፕኑ በቋሚነት ለማዘወር የሚያደርገውን እንቅስቃሴ እስካሁን አቀዝቅዞታል። ኦን የራሽፎርድ ሀሳብ ሙሉ በሙሉ ከዩናይትድ እንደራቀ ቢሰማውም ተጫዋቹ ባልጠበቀ ሁኔታ ወደ ዩናይትድ የመመለስ እድል እንዳለው ግን በሙሉ አይክድም ይላል። ኦን ከሜትሮ ጋር በነበረው ቆይታ ነገሩ ሌላ አሰልጣኝ ቢሆን ኖሮ ጨርሶ የማይታሰብ ነው እል ነበር። አሁን ግን እንደ ብቸኛ ተስፋ ጭላንጭል የማየው አሰልጣኝ ማይክል ካሪክ መሆኑና ራሽፎርድን በሚገባ የሚያውቀው መሆኑ ነው። ካሪክ ለተጫዋቹ ትልቅ ግምት የሚሰጠው ከሆነ ነገሩ ከእውነት የራቀ አይሆንም። በጣም ጥቃቅን የሆነ የተስፋ ጭላንጭል ሊኖር ይችላል። ቢሆንም ግን ተጫዋቹ የመመለስ እድሉ አሁንም ጠባብ ነው ብዬ አስባለሁ ሲል አክሏል። ኦን አክሎም ባርሴሎናዎች የዝውውር አማራጩን እስካሁን አለመጠቀማቸውን ጠቅሶ ዩናይትድ ግን ተጫዋቹን የመሸኘት ከፍተኛ ፍላጎት እንዳለውና ራሽፎርድ በበኩሉ እዚያ የመቆየት ፍላጎት እንዳለው ክለቡ እንደሚያውቅ ገልጿል። ባርሴሎናዎች በተለይ ዋጋ ላይ እላስጨራሽ ነገር ውስጥ እየገቡ ይመስላል። ተጫዋቹን እንወስደዋለን ግን ያንን ያህል ዋጋ አንከፍልም የሚል አቋም ይዟል። ስለዚህ አሁን እየታየ ያለው ነገር አሁንም ቢሆን በገበያ ላይ ራሽፎርድ ጉዳይ በጣም አጠራጣሪና ወይንም መሀል መንገድ ላይ የቆመ ጉዳይ ይመስለኛል ሲል አክሏል። ከዛ በተጨማሪ ማንቸስተር ዩናይትድ ከተለያዩ ተጫዋቾች ጋር ስሙ እየተነሳ ነው የሚገኘው። አንደኛው ዛሬ በተለያዩ መገናኛ ብዙሃን እየተነሳ የሚገኘው የማርክ ካሳዶ ጉዳይ ነው። ዩናይትድ ካሲሚሮን ለመተካት ጥረት ያደረገ ባለበት በዚህ ወቅት በባርሴሎና የሚገኘው ሙንዶ ዲፖርቲቮ የተሰኘው ጋዜጣ እንደዘገበው ዩናይትድ የባርሴሎና ተከላካይ አማካይ ማርክ ካሳዶን በቅርበት እየተከታተለ ነው የሚል መረጃ አውጥቷልና ስለዚህ ዩናይትዳውያን በቀጣይ ሳምንታት በስፋት ከምንሰማቸው ዜናዎች መካከል የማርክ ካሳዶና የማንቸስተር ዩናይትድ ጉዳይ አንደኛው እንደሚሆን አያጠራጥርም እየተባለ ነው የሚገኘው። ስለዚህ በቀጣይ በስፋት ከምንሰማቸው ዜናዎች አንደኛው ማርክ ካሳዶ ከዩናይትድ ጋር የሚገናኝበት ዜና ይመስላል። ባነሳናቸው የዝውውር ጉዳዮች ላይ እንደዚሁም በሌሎች መረጃዎች ላይም ከዓለም ዋንጫ ጋር ተያይዘውም ሀሳቦቻችሁን በኮሜንት አድርሱልን። እንደሚታወቀው የዓለም ዋንጫ ተጀምሯል። ሞቅ ደመቅ ብሎ በአሜሪካ ካናዳና ሜክሲኮ አዘጋጅነት እንደቀጠለ ይገኛልና ዓለም ዋንጫ ላይም ያላችሁን ምልከታ አንሱልን። በተለየ መልኩ ግን ይህ ቻናል ትኩረቱን የሚያደርገው ማንቸስተር ዩናይትድ ላይ በመሆኑ ማንቸስተር ዩናይትድ ላይ የተመለከቱ ጉዳዮችና ሀሳቦቻችሁን በኮሜንት እንድታደርሱን በአክብሮት እንጠይቃለን። ለቻናላችን ታዲያ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብና ላይክ ማድረግ እንዳይረሳ። ይህንን ሁሉ ስለምታደርጉ ደግሞ እጅግ አድርገን እናመሰግናለን። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ሀሳብ አስተያየታችሁን አድርሱን። ነገ በሚኖረው ፕሮግራማችን ላይ ስማችሁን እየጠራን ከየት አካባቢ እየተከታተላችሁ እንዳላችሁ በማንሳት እንጠቅሳለን። ስለዚህ አንሱልን በኮሜንት ሀሳቦቻችሁን። በያላችሁበት ታዲያ መልካም ጊዜ፣ ሰናይ ቀን ተመኘን።